በዛሬ ዕለት እንግዲህ ሁለት ወሳኝ የሆኑ ነገሮችን እነግራችኋለሁ። የመጀመሪያ እንግዲህ ሩታ ሄርሜላን እንደከሰሰችና ልትታሰርም እየተፈለገች እንደሆነ ተሰምቷል። እሱ ብቻ አይደለም፣ በጣም በሚገርም ሁኔታ እንግዲህ ሄርሜላም ያሰበችው ትልቅ ሴራ እንዳለና ሩታን በተለይ ልታስደበድባት እንደፈለገችም አንዳንድ መረጃዎች እየወጡ ይገኛሉ። በዚህ ጉዳይ ላይ እንግዲህ አዲስ መረጃ ስላለ በደንብ አድርጌ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም ግራ የሚያጋቡ ነገሮች እየተፈጠሩ ይገኛሉ። በተለይ እንግዲህ በሩታና በአብርሃም ጉዳይ ላይ እጅግ በጣም የተጋነኑ ነገሮችን ወጥቶ ነበሩ። በተለይ እንግዲህ በትላንትናው ዕለት ደግሞ በጣም በሚገርም ሁኔታ ሩታና ሄርሜላ ተገናኝቶ እንግዲህ በጣም ሲከራከሩ ነበረ። ሄርሜላም እንግዲህ ስታስፈራራት ነበረ። በሌላ በኩል ደግሞ ሩታ ልከስሽ እችላለሁ፣ መክሰስ ብቻ አይደለም እስር ቤት እንድትገቢ ደግሞ አደርጋለሁ፣ ያንን ቃሌን ካልፈጸምኩኝ እኔ ሩታ አይደለሁም ብላ እንግዲህ ስዝት ነበረ። በጣም የሚያስፈሩ ነገሮች ካሁን በኋላ ሊከሰቱ ይችላሉ ብለን እናስባለን። እንግዲህ ነገሮች እየተካረሩ መጥተዋል። በተለይ እንግዲህ ያው የአብርሃም ጉዳይ እጅግ በጣም አሳሳቢ ሆኗል። በተለይ እንግዲህ የአብርሃም ቤተሰቦች እጅግ በጣም ጭንቀት ውስጥ እንዳሉና በአብርሃም ጉዳይ ላይ በተለይ እጅግ በጣም እንደከበዳቸው የሰላም ያርግለት ብሎም በጣም ብዙ ነገሮችን ሲነጋገሩ ነበረ። ምክንያቱም ደግሞ እንግዲህ አብርሃም ጤነኛ አይመስለንም፣ በየጊዜው የሚያደርጋቸው ነገሮች እያንዳንዱ ፍጹም ጤነኛ ያልሆኑ ነገሮችን ማድረግ ከተጀመረ እንግዲህ ወራት ተቆጥሯል ብሎ እንግዲህ በራሳቸው አንደበት ሲናገሩ ነበረ። በተለይ አብርሃም ከሆነ ጊዜ ሰዓት በኋላ እጅግ በጣም ተቀይሮብናል፣ የሚያደርጋቸው ነገሮችን አያውቅም፣ ከኛ ጋር በፍጹም መገናኘትም ማውራትም አይፈልግም፣ ስንገናኝ እንኳን ከሱ ጋር ለማውራት ስንፈልግ ያው እንደተለመደው ይሸሸናል ብለው እንግዲህ ቤተሰቦቹ እየከሰሱት ይገኛሉ ማለት ነው። እንግዲህ አብርሃም በጣም እንደተቀየረ በተለይ አሁን ላይ ደግሞ ወደ ፍርድ ቤት እየተመላለሰ እንደሆነ በዚሁ በተከሰሰበት ጉዳይ እየተመላለሰ እንደሆነ ተሰምቷል። ነገሮች እንግዲህ እየተካበዱ መጥቷል። በተለይ ሄርሜላ የምታደርጋቸው እያንዳንዱ ነገር እጅግ በጣም የሚያስጠላ ሆኖ መጥተዋል። ስለዚህ እንግዲህ ያው አብርሃም ያለበት ሁኔታ አስተካክሎ ወደ ቤቱ ይመለሳል ወይስ አይመለስም በደንብ አብረን ምናይ ይሆናል። በተለይ እንግዲህ ሩታ ትልቅ ውሳኔ እንደወሰነች በዛሬ ዕለት ተሰምቷል። ሄርሜላንም ልትከሳት ወይም ደግሞ እንደከሰሰችም ጭምር እንግዲህ በስፋት ሲወራ ነበረ። በተለይ እንግዲህ ሄርሜላ ታስራለችም እስከ ማለት ደረጃ ድረስ ደርሷል በጣም ብዙ ሰው። ምክንያቱ ደግሞ ያው የምታደርጋቸው እያንዳንዱ ነገሮች እጅግ በጣም ጥንቃቄ የጎደሉ ስለሆኑ ሄርሜላ ልትታሰር ትችላለች የሚልም ሀሳብ እንግዲህ በስፋት እየተወራ ይገኛል። ሄርሜላ እንግዲህ የምትታሰርበት ሁለት ምክንያቶች አሉ። የመጀመሪያ ምክንያት እንደምታውቁት በተለይ አንድ ባለትዳር የሆነ ሰው መሃል እንግዲህ ገብታ ማይሆን ነገሮችን ፈጽማለች። እሱ ብቻ አይደለም፣ እጅግ በጣም በሚገርም ሁኔታ በጣም ብዙ ማስረጃዎች ተሰብስቧል። ሄርሜላ ላይ እንግዲህ የተሰበሰቡ ማስረጃዎችም እያንዳንዱ ለፍርድ ቤት ከቀረቡ በእርግጠኝነት በእስራት ልትቀጣ ትችላለች። እስራት ብቻ ሳይሆን እንግዲህ ሞራሏም ጭምር ይነካል ብዬ ነው የማስበው። ነገሮች እንግዲህ እንደምትፈልገው እየሄደች ትገኛለች። በተለይ ሄርሜላ አሁን ላይ በተደጋጋሚ ማለት ይቻላል ሩታን በማስፈራራት እሱ ብቻ አይደለም ሌሎቹንም የሩታ ወንድሞችም ጭምር በትላንትናው ዕለት እንግዲህ ሮቤልና ቡሻን በቦዲጋርዶቿ በጣም ብዙ ነገሮችን ስታደርግ ነበረ ሄርሜላ። አሁን ላይም ይህንን ነገር ልታደርግ ትችላለች። ሩታ ላይ የሆነ ውሳኔ ልትወስን ትችላለች። ስለዚህ እንግዲህ ከወዲሁ በጣም ጥንቃቄ ማድረግ እንዳለባት በተለይ ሩታ እጅግ በጣም ጥንቃቄ ማድረግ እንዳለባት ለመናገር እንፈልጋለን። በተለይ እንግዲህ ሩታ ከሄርሜላ ጋር ባትታይ ደግሞ የተሻለ ነው። ምክንያቱም ሄርሜላ በየጊዜው የምትታይበት ቦታ እጅግ በጣም ፍጹም ጤነኛ ያልሆኑ ቦታዎች ስለሆኑ በተለይ አንድ መረጃ የደረሰኝ ደግሞ እጅግ በጣም በሚገርም ሁኔታ ሄርሜላ ሁሌ ጠዋትና ማታ የምትሄድበት ቦታ አለ። ያ ቦታ ደግሞ ሆስፒታል ነው። ለምን እንደምትመላለስ አላወቅንም እስከ ዛሬ ድረስ እንግዲህ በየጊዜው ማለት ይቻላል
እየተመላለሰች ትገኛለች። ስለዚህ የሆነ ጉዳይ ይኖራታል ብለን እናስባለን። አሁን ላይ በተለይ እንግዲህ ነገሮች እየተካረሩ መጥተዋል። ሄርሜላ በጣም ብዙ ነገሮችን ልታደርግም መረጃ እያሰባሰብን እንገኛለን። ምክንያቱም በጣም ብዙ ነገሮችን አቅዳለች። ያንን ነገር የምታደርግ ከሆነ በጣም በሚገርም ሁኔታ እንግዲህ ነገሮች በጣም ይበላሻሉ። በጣም ብዙ ሰዎች እንግዲህ በእሷ ምክንያትም ሌላ ነገር ውስጥ ሊገቡ ይችላሉ ብዬ ነው የማስበው። በሌላ በኩል እንግዲህ ስለ አብርሃም ስትጠይቁ ነበር። አብርሃም አይፈታም ወይ ምን ላይ ደረሰ ብላችሁ ለጠየቃችሁኝ አንድ መልስ ይዤላችሁ መጥቻለሁ። በተለይ እንግዲህ አብርሃም ያው እንደሚታወቀው አንድ ቀን ተሰጥቶት ነበረ። በተለይ ሩታ ክሱን ትታ ሁሉም ነገር ሰላም ነው ብላ በተለይ ወደ አብርሃም ከመጣች ሁሉም ነገር ሊስተካከል ይቻላል ወይም ደግሞ የታሰረበትም ያ ጉዳይ ይፈታል በሚለው በጣም ብዙ ንግግሮች ሲደረጉ ነበረ። እንግዲህ በጣም የሚገርማችሁ ነገር ሩታ እጅግ በጣም የበሰለች መሆኗን የምናውቀው የራሷ ጠበቃዎችን አሰማርታ ትገኛለች። ምክንያቱም ከወዲሁ ራሷን ለመጠበቅ በጣም ብዙ ነገሮችን እያደረገች እንደሆነ ለመረዳት ችለናል። በተለይ እንግዲህ አንደኛው ጠበቃዋ በተለይ በጣም ትልልቅ ውሳኔዎችን የሚወስኑባት ወይም ደግሞ እንግዲህ በጣም ብዙ ሰዎች በተለይ ሩታ ላይ ሲነሱ ስለነበረ ለነሱ ምላሽ ለመስጠት እንግዲህ በሕግ አንጻር ምን ወይም ደግሞ ያስጠይቃል ወይስ አያስጠይቅ የሚለውን ነገር በደንብ አድርጎ እንግዲህ ለኦዲየንሷ በተለይ ለማብራራትም እንደተዘጋጁ ሰምቻለሁ። በተለይ እንግዲህ ነገሮች እንዲካረሩ ስታደርግ የነበረው ሄርሜላ ደግሞ እጅግ በጣም አሳሳቢ ሁኔታ ውስጥ እንዳለችም ለማወቅ ችለናል። አብርሃም ደግሞ እንግዲህ ይፈታል አይፈታም ብላችሁ ለጠየቃችሁኝ ነገር አብርሃም ሊፈታ ይችላል። ግን ማወቅ ያለባችሁ ነገር አብርሃም የሰራውን ስራ እያንዳንዱን አምኖ በተለይ ማስረጃው የቀረበበት ማስረጃዎች እጅግ አደገኛ ስለሆኑ ያንን ነገር በሙሉ ካመነ በእርግጠኝነት እስር ቤት ላይ የተወሰነ ዓመታት ይቆያል ብዬ ነው የማስበው። ስለዚህ እንግዲህ ይህንን ፍራቻ ነው አብርሃምን በተደጋጋሚ ሩታን ሲለምናት የነበረው። አብርሃም እንግዲህ ነገሮች እንዲስተካከሉለት እኛም ጸሎት እናደርጋለን። ግን ማወቅ ያለባችሁ ነገር አብርሃም ቢፈታም ባይፈታም ሩታ የራሷን ሕይወት መኖር አለባት ብዬ ነው የማስበው። በተለይ በዚህ ሰዓት ሩታ የሚያስፈልጋት ነገር ከሁሉም በላይ የራሷ ሰላም ነው። ምክንያቱም ሁሉም ነገር አላት። በተለይ ልጇን በሰላም ለማሳደግ ከምታውቀው ወይም ደግሞ ከምታምነው እጅግ በጣም ከምትወደው ሰው ጋር መሆን አለባት ብዬ ነው የማስበው። በሌላ በኩል እንግዲህ የሩታ ቤተሰቦች ምን አሉ ብላችሁ ለጠየቃችሁ ደግሞ እነሆ ምላሹን ለእናንተ ለማድረስ ሞክራለሁ። እንግዲህ የሩታ እናት ወይም ደግሞ እንደምታውቁት በተለይ በጣም ብዙ ጊዜ ትሁት ናቸው። እጅግ በጣም ብዙ ጥሩ ነገሮችን ሲያደርጉ ነበረ። ሩታና አብርሃም እንዲታረቁ ከፍተኛ ጥረት ከሚያደርጉ ሰዎች መሃል የሩታ እናት ይጠቀሳሉ። ምክንያቱም እንግዲህ በተደጋጋሚ የሚያረጉት ነገሮች እጅግ በጣም ደስ የሚል እነሱን ለማስታረቅ በጣም ረጅም መንገዶችን ሲጓዙ የነበሩ ሰዎች ናቸው። እንግዲህ አሁን ላይ የሩታ ቤተሰቦች በጭራሽ አብርሃምን እንደማይፈልጉ በተደጋጋሚ እያወሩ ይገኛሉ። ምክንያቱም እያንዳንዱ ያደረጋቸው ነገሮች በተለይ በዚህ ጊዜ እጅግ በጣም በሚያሳፍር ሁኔታ አብርሃም ያደረጋቸው ነገሮች እጅግ በጣም ለሰው እንኳን የማይወሩ ነገሮች ስለሆኑ ቤተሰብም በተለይ የሩታ ቤተሰብ እጅግ በጣም እንዳዘነበት በደንብ ሲናገሩ ነበረ ማለት ነው። እንግዲህ አዳዲስ መረጃዎች ይህንን ይመስላሉ። በቀጣይ ደግሞ እንግዲህ ምን ተፈጠረ እያንዳንዱ ነገሮችን አቀናጅተን ለእናንተ ለማድረስ ሞክራለን። ስለዚህ በዚሁ አጋጣሚ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።